ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንለውን በድጋሜ የምናቀርብበት ኢሳት ሳምንታዊ ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በውጭ ሀገራት የሚኖሩ ኢትዮጵያውያን ሰብአዊ መብት እንዲጠበቅ መንግስት በትኩረት እንዲሰራ ተጠየቀ። በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰውን የመብት ጥሰት የሀገሪቱ መንግስት እንዲያስቆም በዲፕሎማሲው ከፍተኛ ስራዎች ሊሰሩ እንደሚገባ የዲፕሎማሲ ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። ኢትዮጵያውያን የተሻለ ኑሮ ፍለጋ በሰላም አለመረጋጋትና በሌሎች ምክንያቶች ከትውልድ ሀገራቸው ለስደት እየተዳረጉ እንደሆነ መረጃዎች ያመላክታሉ። ከማዕከላዊ ኢትዮጵያ ክልል ወደ ደቡብ አፍሪካ ተሰደው ሀብት ንብረት አፍርተው ቤተሰቦቻቸውን እየረዱ የሚኖሩ ኢትዮጵያውያን ቁጥር ከፍተኛ ነው። ሆኖም ከቅርብ ጊዜያት ወዲህ የደቡብ አፍሪካ ነዋሪዎች በጥቁር ላይ የፈጸሙት ባለው ጥቃት በርካታ ኢትዮጵያውያን በአደባባይ ህይወታቸውን አጥተዋል። ይህንንም ለማስቆም የኢትዮጵያ መንግስት ምን ሊሰራ ይገባል ስንል የዲፕሎማሲና ዓለም አቀፍ ባለሙያዎችን አነጋግረናል። የዲፕሎማሲና ዓለም አቀፍ ባለሙያ ያሱ ኃይለ ሚካኤል መደረግ አለባቸው ያሏቸውን ጉዳዮች እንደሚከተለው አንስተዋል። የውጭ ጉዳይ መስሪያ ቤትና የመንግስታት ኃላፊነት በዘመናዊ ዲፕሎማሲ ውስጥ የሀገር ጥቅም ከማስጠበቅ አኳያ ዜጎችን በሌሎች ሀገሮች የሚኖራቸውን መብት እንዲከበር የማድረግ ኃላፊነት ነውና ፓራ ዲፕሎማሲ የምንለውን የመጠቀምና ሲቲዝን ዲፕሎማሲ የምንለውን የመተግበርና የዜጎችን ህይወት እንደዚሁም ንብረት ላይ ሊደርሱ የሚችሉ አደጋዎችን ለመከላከል ከኢትዮጵያና ከኢትዮጵያ ወዳጅ ሀገራት ጋር በቀጠናው ከሚገኙ ከደቡብ አፍሪካ መንግስትም እንደዚሁም ከዛም ባለፈ ደግሞ ከሳዴክ ወይም የሳውዘርን አፍሪካ ዴቨሎፕመንት ኮሚኒቲ ከመሳሰሉ ከጸጥታ አካላት ጋር የመነጋገር ኢትዮጵያውያንን ህይወት ለመጠበቅ መነጋገርና አደጋ ያለበት አካባቢ ላይ ደግሞ ኢቫኩዌት የማድረግ ስራዎችን ኤምባሲዎች ሊሰሩ ይጠበቃል ማለት ነው። ሌላኛው የዲፕሎማሲና ዓለም አቀፍ ባለሙያ ጥላሁን ሊበን በዜጎች ላይ የደረሰ ያለውን የመብት ጥሰት የኢትዮጵያ መንግስት ለማስጠበቅ መስራት እንዳለበት አመልክተዋል። የኢትዮጵያ መንግስት ከደቡብ አፍሪካ መንግስት ጋር ያለውን ግንኙነትን ማደስና ዜጎች በደቡብ አፍሪካ በነጻነት የሚንቀሳቀሱ ሀብት የማፍራትና እንደ ማንኛውም ዜጋ የመኖር መብታቸው እንዲረጋገጥላቸው የኢትዮጵያ መንግስት በተለይ ደግሞ የውጭ ጉዳይ ሚኒስቴር ኃላፊነቱን መወጣት አለበት። እንደ ኤምባሲ የኢትዮጵያ ኤምባሲ ደቡብ አፍሪካ ይገኛል። ስራውን በአግባቡ ባለመስራት የመጣ ነው ብዬ ነው የማስበው እና ትልቅ የቤት ስራ አለበት። ማንኛውም ዜጋ በሀገሩም እንዲሁም ከሀገር ውጭ የሚሳደደው ዞሮ የመንግስት ችግር ነው። መንግስት ኃላፊነቱን መወጣት አለበት። እንደ ሀገር ደግሞ ኢትዮጵያ ውስጥ ያለው የፖለቲካ ለመረጋጋት በሰላማዊ መንገድ ቢፈታ ዜጎች በሀገራቸው ሰርቶ የማፍራት ሀብት የማፍራት እና የመበልጸግ መብት ስላላቸው ኢኮኖሚያችን በዛው መልኩ ስለሚያንሰራራ አንዱ ዜጎች ወደ ውጭ ሀገር እንዲሰደዱ የሚያደርጋቸው የኢኮኖሚ ችግር ነው። የህግ አማካሪና ጠበቃ ይልቃል ሐሳባይ በበኩላቸው ዓለም አቀፋዊ መብት ጥሰት እንደሆነ ጠቅሰው የደቡብ አፍሪካ መንግስት ሊከላከል እንደሚገባና በዓለም አቀፉ ፍርድ ቤት የሚያስጠይቀው ወንጀል እንደሆነም አስታውቀዋል። ዓለም አቀፍ ስደተኞችን የቤተሰቦቻቸውን ጥበቃ ለመስጠት የወጣውን ሰብአዊ መብት ስምምነት ብንመለከት እነዚህ ሁሉ ሰዎች በእኩልነት በሌላ ሀገር ውስጥ ባሉበት ቦታ ላይ ያለምንም መድሎ የመኖር የመንቀሳቀስ መብት እንዳላቸው በህይወት የመኖር መብት እንዳላቸው ያሳየናል። ስለዚህ ይሄ ነገር በሰብአዊ መብት ስምምነቶቹ መሰረት ሊያስጠይቅ የሚችል ነው ማለት ነው። ምንድነው እዛ ያለው ሀገር ሊያደርግ ይገባ የነበረው የሚለውን ስንመለከት እንግዲህ የሰብአዊ መብቶች መጀመሪያ መከላከል ተፈጽሞ በሚገኝበት ጊዜ ደግሞ የተፈጸመው የሰብአዊ መብት ጥሰት የመመርመር የማጣራት ኃላፊነት አለባቸው። ወንጀሉን የፈጸሙና የሰብአዊ መብት ጥሰት ያደረጉትን አካላትን በህግ ፊት እንዲጠየቁ ደግሞ የማድረግ ኃላፊነት አለባቸው። የደቡብ አፍሪካ መንግስት እስካሁን በጉዳዩ ላይ ምንም አይነት እርምጃ እንዳልወሰደ መረጃዎች ያሳያሉ። የዲጂታል ቴክኖሎጂ አጠቃቀም ላይ ገደብ ባለመኖሩ በቤተሰብ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። በተያያዘም ከስራ ሰዓት ውጪ በዲጂታል ቴክኖሎጂ የሚሰሩ ስራዎች አስቻይና ከልካይ የሆነ የህግ ማዕቀፍ ሊኖራቸው እንደሚገባ የኢትዮጵያ ሲቪል ሰርቪስ ኮሚሽን አስታውቋል። ዝርዝሩ እንደሚከተለው ይቀርባል።
የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ ለቤተሰብ መብትና ደህንነት መጠበቅ እየተከናወኑ ባሉ ተግባራት ለዘላቂና የተረጋጋ ቤተሰብ ግንባታ ተግዳሮቶችና መፍትሄዎች ዙሪያ መልካም ቤተሰብ ለመልካም ትውልድና ለጸና ሀገር በሚል መሪ ሀሳብ የምክክር መድረክ በዛሬው ዕለት አካሂዷል። ሚኒስትር ዴኤታዋ ሁሪያ አሊ በዚህ ወቅት እንደተናገሩት በቤተሰብ ውስጥ ቅርብ ውይይት በማድረግ ለልጆች ኢትዮጵያዊ እሴቶችን በማስገንዘብና ስራ ወዳድነትን በማስተማር ጠንካራ ሀገር ለመገንባት ሀገራዊ ኃላፊነታችንን እንወጣ ብለዋል። ቤተሰብ ደህንነት እንግዲህ ከተጠበቀ ቤተሰብ መልካም ትውልድ በማፍራት ረገድ የማይተካ ሚና አለው። የምንቀረጸው ከቤት ነው ካልን መልካም ትውልድ የምንቀርጸው ደግሞ ከዛው ከቤተሰብ ነው ማለት ነው። የሀገር ጽናት የሚለካው በዜጎች ሞራል ልዕልናና ለሀገራቸው ባላቸው ፍቅር ነው። መልካም ትውልድ የሚታነጸው ደግሞ በወላጆች እንክብካቤና በታላላቆች አርአያነት ነው። አንድነታችን ብናጠናክር ኑሮ አሁን የምናያቸው ነገሮች በሀገራችን የሚከሰቱ ነገሮችን ማየት አንችልም ነበር። ስራ ወዳድነትና ታማኝነት ከቤተሰብ ስንጀምር የሀገራችን ብልጽግና ይረጋገጣል ማለት ነው። የኢትዮጵያ ሲቪል ሰርቪስ ኮሚሽን የህዝብና የውጭ ጉዳይ ስራ አስፈጻሚ ዶክተር የሽመቤት ቦጋለ በበኩላቸው ከስራ ሰዓት ውጪ በዲጂታል ቴክኖሎጂ የሚሰሩ ስራዎች አስቻይና ከልካይ የሆነ የህግ ማዕቀፍ ሊኖራቸው እንደሚገባ ገልጸዋል። የምንጠቀማቸው ቴክኖሎጂዎች እያደጉ እየሰፉ በሚሄዱ ጊዜ ስራዎች ከመስሪያ ቤት ወደ ቤት የሚሻገሩበት ጊዜ እንደመሆኑ መጠን ጊዜ ገደብ መኖር መቻል አለበት። ምክንያቱም ቤተሰብ ጊዜ ይፈልጋል። ወደፊት ይህ የቴክኖሎጂ ዘመን ቤተሰብን ሁኔታ እንዳያጠፋ ወይም እንዳያበላሽ ወይም የምንሰጠውን ጊዜ እንዳይከለክል በህግ መታሰር መቻል አለበት የሚል ሀሳብን አንስተናል። ሆኖም ግን ከርቀት መስራት ደግሞ በራሱ የሆነ ጠቀሜታም አለው። የኢኖቬሽንና ቴክኖሎጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ከፍተኛ ባለሙያ ታደለ ጀማል በውይይቱ ላይ እንደገለጹት የዲጂታል ቴክኖሎጂ አጠቃቀም ላይ ገደብ ባለመደረጉ በቤተሰብ ላይ ተጽዕኖ እያሳደረ መሆኑን ተናግረዋል። ለበጎ ነገር እንደምንጠቀመው ሁሉ ያው በጎ ነገራችንን የሚያበላሽበት የሚጎዳበት ሁኔታ አለ። ለምሳሌ ሰዓት አጠቃቀም ሰዓታችን ሁልጊዜ እሱ ላይ የምንጠመጥ ከሆነ ሱሰኛ ነው የምንለው። ይሄ አሁን በህብረተሰቡ ኑሮ ላይ በህይወቱ ላይ ብዙ መሰረት መፍጠር የሚገባው ነገር በመቀበል ብቻ ቴክኖሎጂ በመቀበል ብቻ ጊዜውን የማጥፋት ሁኔታ ሊከሰት ይችላል። እዚህ ዲጂታል ሊትሬሲ ለእያንዳንዱ ሰው ላይ አጠቃቀሙ ላይ ተጽዕኖ ይፈጥራል ብለን እናስባለን። በተለይ አሁን በአሁኑ ሰዓት እያንዳንዱ ዜጋ በዲጂታል ሊትሬሲ እውቀቱ እንዲያድግ በዚህ እውቀት ውስጥ ደግሞ ያጠቃቀም ስርዓቱንም ስነ ምግባሩንም ሁሉ አካቶ የሚይዝ በመሆኑ ይሄ እንደ ተቋም ወይም እንደ ሚኒስቴር መስሪያ ቤት በፖሊሲው ተደግፎ እየተሰራበት ያለው ሁኔታ ነው ያለው። የዲጂታል ቴክኖሎጂ አጠቃቀም ገደብ በማበጀት ቤተሰብን ከኢኮኖሚ ጫናና ከማህበራዊ ቀውሶች መጠበቅ እንደሚገባ በመድረኩ ላይ ተገልጿል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንለውን በድጋሚ የምናቀርብበት ኢሳት ሳምንታዊ አሁንም እንደቀጠለ ነው። የህግ አስከባሪ አካላት የሚያልፉበት የስልጠና ሂደት ሊፈተሽ ይገባል ተባለ። የህግ አስከባሪ አካላት ሙያዊ ስነ ምግባርን ጠብቀው መስራት አለባቸው ሲሉ የህግ ባለሙያዎች ገልጸዋል። የህግ ባለሙያዎቹ ይህን ያሉት ባሳለፍነው ሳምንት ነው። መሰረት ባዩ ዝርዝር አላት። የህግ አስከባሪ አካላት ከህግና ከሙያዊ ስነ ምግባር ውጪ የሆነ ተግባር ሲፈጽሙና ሲሳተፉ በተለያዩ ጊዜያት የሚወጡ መረጃዎች ያሳያሉ። የህግ አስከባሪ አካላት ሙያዊ ስነ ምግባርን ጠብቀው እንዲሰሩ ምን ማድረግ ያስፈልጋል? ከህግ ውጪ በመሆን ያልተገባ ተግባር ፈጽመው የሚገኙ ህግ አስከባሪ ኃይሎች ላይ የሚወሰደው እርምጃስ ምን ሊሆን ይገባል ሲል ኢሳት የህግ ባለሙያዎችን ጠይቋል። የህግ ባለሙያው ካሳሁን ሙላት በሰጡት አስተያየት የህግ አስከባሪ አካላት ራሳቸው ህግን አክብረው ህግን ማስከበር አለባቸው ያሉ ሲሆን አልፎ አልፎ ግን የሚስተዋሉ ችግሮች እንዳሉ አንስተዋል። እነዚህ ችግሮች ደግሞ ማህበረሰቡ በጸጥታ ተቋማት ላይ ያለውን ተአማኒነት እንዲሸረሸር ስለሚያደርግ የህግ አስከባሪ አካላት ሙያዊ ስነ ምግባርን ጠብቀው ሊሰሩ እንደሚገባ ገልጸዋል።
ፖሊስ ሙሉ ለሙሉ ኃይልን አይጠቀምም ማለት ነው። መቼ ነው ኃይልን መጠቀም ያለበት? በምን ሁኔታ ውስጥ ሲሆን ነው? ምን ያህል ኃይል ነው መጠቀም ያለበት? ተመጣጣኝ መሆን መቻል አለበት። ለዛ በጣም ተገዢ መሆን መቻል አለባቸው። ኦፍኮርስ አልፎ አልፎ የሙያ ስነ ምግባርን የማያከብሩ ለህግና ለስርዓትን ተገዢ ያልሆኑ ህግን የሚጥሱ የህግ አስከባሪ አካላቶችን በማህበራዊ ሚዲያ አልፎ አልፎ እናያለን። ያ ተገቢ አይደለም፣ መታረም መቻል አለበት። አጠቃላይ ህግ አስከባሪዎችንም ስም ያጠፋ ተቋማትንም ተአማኒነት የሚጎዳ ተግባርን በመሆኑ በጣም ጥንቃቄ መደረግ መቻል አለበት። ተቋማዊ እርምት፣ አስተዳደራዊ እርምትም ያስፈልጋል። እንደዚህ ያፈነገጠ ተግባር ከሙያም ከህግም ውጭ የሆነ ምግባርን በሚያሳዩ ህግ አስከባሪ አካላት ላይ የህግ አስከባሪ ተቋማትም የእርምት እርምጃ መውሰድ መቻል አለባቸው። ሌላኛው የህግ ባለሙያ አበራ ንጉስ በበኩላቸው የህግ አስከባሪ አካላት ሙያውን መርጠውና ወደው እንዲሰሩ ማድረግ እንደሚገባ ገልጸው ለዚህም የተሻለ ደመወዝ መክፈል እንዲሁም ሌሎች አስፈላጊ ነገሮችን ማመቻቸት ያስፈልጋል ብለዋል። ይህንን ማድረግ ከተቻለ አልፎ አልፎ የሚስተዋሉ ከሙያዊ ስነ ምግባር ያፈነገጡ ተግባራትን ማስቀረት ይቻላል ሲሉ ያስረዳሉ። ፖሊስ በሰው ኃይሉም ይሁን በፕሮቴክሽን በደሞዝም በጥቅማትም ስራውን እንዲወደው የማድረግ ስራ ተሰርቷል ብዬ አላምንም። የፖሊስ ስራ ከባድ ስራ ነው። እውነት ለማውራት ዜጎችን መጠበቅ፣ የዜጎችን መጠበቅ፣ ራሱንም አክብሮ ሌሎችንም እንዲያከብሩ ማድረግ ስራ አይደለም። እኔ እንደሚመስለኝ የፖሊስ ስራ ብዙ ጊዜ የሚገቡት የሰው ኃይል ስራ ያጡ በአማራጭ ያጡ መቆያ አድርጎ የሚያስቡ ዜጎች ናቸው ብዙ ጊዜ የሚገቡት። ያ ግን መሆን የለበትም። ጥሩ የተሻሉ ጥሩ ክፍያ ያለበት ተቋም ተደርጎ ቢደራጅ ስራው በፋሽን የኔ ነው ብለው የሚሰሩት አድርጎ ከተሰራ ለማናቸውም ተቋም የተሻለ አገልግሎት የሚሰጥበት ሁኔታ ይኖራል ብዬ አምናለሁ እንጂ በዘፈቀደ ዩኒፎርም ስለሰጠው ብቻ ፖሊስ በስራው ደስተኛ ካልሆነ ወንጀል ላይከላከልልህ ይችላል። አልፎ ተርፎ ደግሞ በአንዳንድ ክስተቶች እንደምናየው ወንጀል መሳተፍ ተሳትፎ ሊገኝበት የሚችል ሁኔታ ይፈጠራል። አቶ ካሳሁን አክለውም የሚታዩ የስነ ምግባር ጉድለቶች በስልጠና ሂደት ውስጥ በቂና ቀጣይነት ያለው ስልጠና እንዳላገኙ አመላካች መሆኑን አንስተው የስልጠና ሂደቱ መፈተሽ እንዳለበት ጠቁመዋል። ህግ አስከባሪ አካላቶች የምታያቸው የስነ ምግባር ጉድለቶች እና የህግ ጥሰቶች ዴፊኒትሊ በቂ ስልጠና ያገኛሉ ወይ? ሙያዊ ስነ ምግባራቸውን አክብረው እንዲሰሩ በቂ ቀጣይነት ያለው ስልጠና ያገኛሉ የሚለው አጠያያቂ ነው የሚሆነው እና ይሄ በጣም ሊታሰብበት የሚገባ ነው። እንግዲህ ስልጠና አንድ ጊዜ ብቻ የሚወሰድም አይደለም። በቀጣይነት በተከታታይ እየወሰዱ ሙያዊ ስነ ምግባራቸውን እንዲያዳብሩና በዛ ተገዢ እንዲሆኑ ማድረግ ያስፈልጋል። እዛ ላይ ብዙ ሊሰራ የሚገባ ነው የሚያሳየው። የህግ አስከባሪ አካላት ለህግና ስርዓት ተገዢ በመሆን ሙያዊ ስነ ምግባርን ጠብቀው ሊሰሩ እንደሚገባ ኢሳት ያነጋገራቸው የህግ ባለሙያዎች በአጽንኦት ተናግረዋል። ኢትዮጵያ ከውጭ ሀገራት የምታገኘው ብድር ለታሰበለት ዓላማ በአግባቡ ካልዋለ የኢኮኖሚ ጫና ይፈጥራል ተባለ። የብድር መደራረብ በመጪው ትውልድ ላይ ተጽዕኖ እንደሚያሳድር የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። ኢትዮጵያ አይኤምኤፍን ጨምሮ ከተለያዩ ዓለም አቀፍ የፋይናንስ ተቋማት እንዲሁም ከውጭ ሀገራት በእቃ ግዢ፣ በጥሬ ገንዘብ፣ በዶላርና በዩሮ በርካታ ብድሮችን ለተለያዩ ልማታዊ ስራዎች ትወስዳለች። በትላንትናው ዕለትም ከፈረንሳይ መንግስት ጋር ለኃይል ዘርፍና ለዲጂታላይዜሽን ፕሮግራም የሚውል 54.6 ሚሊዮን ዩሮ ብድር ለመውሰድ ከስምምነት ላይ ደርሳለች። ይህ ብድር ለሀገሪቱ ኢኮኖሚያዊ እድገት የሚያደርገው አስተዋጽኦ ምን ያክል ነው ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ብድሮች ለታለመላቸው ዓላማ ከዋሉ ውጤታማ እንደሚሆኑ ገልጸዋል። ለታሰበበት ዓላማ ካዋሉት እነኚህ ነገሮች ፓወር ላይና ዲጂታላይዜሽን ምናምን ላይ ማለት እንግዲህ ኢንፍራስትራክቸሮች ናቸው። ኢንፍራስትራክቸር ደግሞ ለእንትኑ በጣም ጠቃሚ ነው። ህብረተሰቡን ኑሮ ያሻሽላል። ሌሎች ደግሞ ቢዝነስ ይሰሩበታል። ኤሌክትሪክ ባለበት ቦታ የተለያዩ ቢዝነሶችን መስራት ይቻላል እና ሰዎች ስራ ፈጥረው ሊሰሩ ይችላሉ። እንግዲህ ያ በትክክል ከዋለ ማለት ነው። ተበድሮ ሌላ ዓላማ ከዋለ ደግሞ እዳ ላይ መቆለል ነው። አተርፍም በመጣው እድል ተጠቅሞ ሌላ የኢኮኖሚ ጥቅም አግኝቶ ጥቅሙ እዳውን እንዲከፍል ለማድረግ ማስቻል አለበት። ያ እንዳይሆን የሚያደርገው ምንድነው? ላልተፈለገ ዓላማ ከዋለ ገንዘቡ እዳ ከመቆለል አልፈም። አክለውም ብድር በተደራረበ ቁጥር ኢትዮጵያ ላይ የሚያስከትለው ተጽዕኖ አለ ብለዋል። አሁን እንግዲህ አጠቃቀሙ ላይ እና የምትጠቀምበት ለምንድን ነው የምትጠቀምበት? ለምሳሌ በኢትዮጵያ በዚህ በአዲስ አበባ ውስጥ የምናየው ፋውንቴን አለ፣ የውበት ነገሮች አሉ፣ መብራት አለ። ያን ሁሉ የመጣን ነገር ለእንደዚህ አይነት ብቻ የምታዊው ከሆነ ፕሮዳክቲቭ ለሆነ ነገር የማታዊው ከሆነ ሰዎች ሰርተው ኢኮኖሚያዊ ጥቅም የሚያገኙበት ነገር ካልሰራሽ እነኚህ ነገሮች አሁን ምንም ውበት ነው እንጂ ሌላ የሚያመጡበት ጥቅም የለም። ይሄ በተደጋጋሚ የታየ ነገር ነው። ስለዚህ
ለምን ላይ ነው ጥቅም የዋለው ነው የሚወስነው ማለት ነው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሳው በበኩላቸው ኢትዮጵያ የምትወስደውን ብድር ለመቆጣጠር የሚያስችል የገንዘብ አስተዳደር በአግባቡ እንደማይመራና ይህም በኢኮኖሚው ላይ ተጽዕኖ እንደሚያሳድር አመልክተዋል። ሳይንሳዊ የበጀት ቀመሩን ይዘን ከመጣን አሁን የኢትዮጵያ መንግስት ተግባራዊ አላደረገም። ከዛን ጀምሮ ደግሞ ብድር ዕዳና ሚዛኑ እየከፋ ነው የመጣው። ለምንድን ነው ስንል እየተሰራ ያለው የጨበጣ ነው። የፋይናንስ የኢትዮጵያ ገንዘብ ሳይንሳዊ አሰራር ህግጋትን ተከትሎ እየተሰራ ስላልሆነ ነው ይሄ ሁሉ መከራ የመጣው። የኢትዮጵያ መንግስት ወደ ሳይንሳዊ አብዮት ውስጥ ገብቶ ከሐምሌ 1 እስከ ሰኔ 30 የበጀት ህግ ማዕቀፉን መተግበር አለበት። ይሄን ሲያደርግ የውጭ ምንዛሩ ራሱ በየ4 ሰዓት ዳታቤዝ ስለሚሰራ ቀመሩ፣ ፎርሙላው፣ ምንዛሪ ምን ይሁን የሚለው ያው በእጃችን ነው ያለው እና ዝም ብሎ ብድር መበደር ሳይሆን የተበደሩትን ብድር በሳይንሳዊ ዘዴ መዝግቦ ከውጭ ቀሪ እያሳዩ መሄድን ስለሚጠይቅ በዚህ አገባብ መስራት አለበት ብዬ ነው የማሳስበው። በያዝነው ሳምንት የአፍሪካ የ1.2 ትሪሊየን ዶላር የዕዳ ጫና የአህጉሪቱን እድገት ስጋት ላይ እንደጣለው የኢሴ ጥናት አሳይቷል። በትግራይ ክልል የወጣቶችን ስደት ለመቀነስ የተከናወኑ ስራዎች ውጤት አላስገኙም ተባለ። በሌላ በኩል ቢሮው ስራ ፍለጋ የተሰደዱ ወጣቶች ለሚደርስባቸው የሰብአዊ መብት ጥሰት ከለላ እንዲደረግ ለውጭ ጉዳይ ሚኒስቴር በደብዳቤ መጠየቁንም አስታውቋል። ቢሮው ይህንን ያለው ባሳለፍነው ሳምንት ነው። ሰላማዊት ሙልጌታ ያዘጋጀችው ዜና እንደሚከተለው ይቀርባል። ከቅርብ ጊዜ ወዲህ በኢትዮጵያ በተለያዩ ችግሮች ምክንያት የወጣቶች ስደት እየተባባሰ መምጣቱን የሀገር ውስጥ ሪፖርቶች ይጠቁማሉ። ይህንንም ተከትሎ በተሰደዱበት አካባቢ የሰብአዊ መብት ጥሰት እንደሚፈጸም ዓለም አቀፍ መረጃዎች ያመለክታሉ። ከዚሁ ጋር ተያይዞ ኢሳት በትግራይ ክልል ወጣቶች ስደትን ብቸኛ አማራጭ እንዳያደርጉ ምን እየተሰራ ነው ሲል የክልሉን ወጣቶች ቢሮ ጠይቋል። የቢሮ ኃላፊ ሀይሽ ስባጋደስ እንደገለጹት በዚህ ወቅት የወጣቶች ስደት በከፍተኛ ሁኔታ ቀጥሏል ያሉ ሲሆን የተሰደዱ ወጣቶችም ሰብአዊ የመብት ጥሰት እየተፈጸመባቸው ስለመሆኑ መረጃ እንደደረሳቸው አስረድተዋል። ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር በመነጋገር የሰብአዊ መብት ጥሰት ከለላ ለማድረግ ዲፕሎማሲያዊ ጥረት እንዲደረግ ለውጭ ጉዳይ ሚኒስቴር ደብዳቤ መጻፉን አስታውቀዋል። ለወጣት የተሰራ ነገር አዲስ ነገር የለም። ያው የተለመደው አዳዲስ ስልጠናዎች ምናምን ካልሆነ ለሱዲ የታሰሩ ስደት ላይ ላሉ የተመለከተም ዓለም አቀፍ ማህበረሰብ እንዲያውቅ አውጥተን ነበር። ለውጭ ጉዳይ ሚኒስቴርም ለዓለም አቀፍ ተቋማትን በአማርኛ በእንግሊዝኛ ልከናል። አሁንም ሃይማኖት አባቶችም እየቀጠሉበት ነው። ሲቪል ማህበረሰብም ጩኸቱ እያሰማ ነው። በዛ መንገድ ላይ ምናልባት ጩኸቱ ብታሰሙና ብታግዙ ጥሩ ነው። ትግራይ ውስጥ ያለው ሁኔታ ለወጣት ላይ ያው እሱን ነው እያስከተለ ያለው፣ ስደት ነው እያስከተለ ያለው። ስራ እንዳይፈጠር፣ ኢንቨስተር እንዳይገባ፣ ኮንስትራክሽን እንዳይጀመር እያደረገ ያለው የፖለቲካ ለመረጋጋት ነው። የውስጣዊ ጉዳይ ነው። ይህንንም ማጋለጥ ጥሩ ይመስለኛል። በክልሉ ለወጣቶች ስደት ዋነኛው ምክንያት የሰላም እጦት መሆኑን የገለጹት የቢሮው ኃላፊ ለዚህም በክልሉ ሰላም ፈላጊ የሆነው ማህበረሰብ ማዕከል ያደረገ የፖለቲካ ሁኔታ እንዲፈጠር ጠይቀዋል። በፌደራልና በክልሉ መካከል ያለው በፕሪቶሪያ መሰረት ተፈጻሚ መሆን አለበት። ጦርነት ቀስቃሽ የሆኑ ነገሮችን ሊቆምና ወጣቱን ያሳተፈ ቢያንስ ወጣት ሰላም ይፈልጋል፣ ልማት ይፈልጋል፣ ስራ ይፈልጋል። ስለዚህ ወጣትን ማዕከል ያደረገ ስራ ፈላጊ የሆነ ማህበረሰብ፣ ሰላም ፈላጊ የሆነ ማህበረሰብ ማዕከል ያደረገ የፖለቲካ ሁኔታ ቢፈጠር፣ ተፈናቃዮች ወደ ቦታቸው ቢመለሱ፣ በፕሪቶሪያው በውሉ መሰረት ተግባራዊ ቢሆንና ለጥቂት ሰዎች ሲባል የሚካሄደው ፖለቲካ እንቅስቃሴዎች ምናልባት ቢስተካከሉ ነው የሚለው። ይህን ደግሞ ዓለም አቀፍ ተቋማትን ኢትዮጵያ ውስጥ ያለ የፖለቲካ ማህበረሰብ፣ ሲቪል ማህበረሰብ ጫና ማስፈር አለበት ብዬ ነው። በሰላም በቀጥታ መፍትሄ የለውም። ጉዳዩ በሰላማዊ መንገድ እንዲያልቅ ሁሉም ማህበረሰብ ተጽዕኖ እንዲፈጥር የሚል ሪኮሜንዴሽን ነው መስጠት የሚችለው። በክልሉ የተረጋጋ የሰላም ሁኔታ እንዲፈጠር ዓለም አቀፍ ማህበረሰብ ጭምር ጫና ሊያደርግ እንደሚገባ የክልሉ የወጣቶች ቢሮ ኃላፊ ሀይሽ ስባጋደስ አመልክተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንለውን በድጋሚ የምናቀርብበት ኢሳት ሳምንታዊ አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። በሰሜናዊ ህንድ የተቀሰቀሰው የአቧራ አውሎ ንፋስና መብረቅ 96 ሰዎችን ገደለ።
በሰሜናዊ ህንድ ከመጋቢት እስከ ሰኔ ባለው ሞቃታማ ወቅት የዝናብ ጊዜ ከመምጣቱ በፊት የአውሎ ንፋስ ክስተት የተለመደ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። ከባድ ዝናብና መብረቅ የመኖሪያ ቤቶችን አውድሟል፣ ቢያንስ 96 ሰዎችን ገድሏል ሲሉ ባለስልጣናት ማክሰኞ ዕለት አስታውቀዋል። አውሎ ነፋሱ ረቡዕ ዕለት በህንድ ውስጥ በህዝብ ብዛት እጅግ በተጨናነቀችው በኡታር ፕራዴሽ በርካታ ወረዳዎችን ሲያጠቃ ከ50 በላይ ሰዎች ቆስለዋል። ባለስልጣናት እንዳሉት አንዳንድ አደጋዎች የተከሰቱት ዛፎች በመውደቃቸው፣ የቤት መዋቅሮች በመደርመሳቸውና በመብረቅ ነው። ፖሊስና የአደጋ ጊዜ ሰራተኞች በበርካታ ወረዳዎች በመገኘት የወደቁ ዛፎችን ከመንገዶችና ከባቡር ሀዲዶች ላይ ሲያጸዱ ታይተዋል። በሰሜናዊ ህንድ ከመጋቢት እስከ ሰኔ ባለው ሞቃታማ ወቅት የዝናብ ጊዜ ከመምጣቱ በፊት አውሎ ነፋስ የተለመደ ነው ተብሏል። የአካባቢው ባለስልጣን ናሬንድራ ኤን ስሪቫስታቫ እንዳሉት የአደጋ ጊዜ ሰራተኞች ወደ ተጎዱ አካባቢዎች መሰማራታቸውን ገልጸው በተለይ በገጠር አካባቢ ቤቶች፣ ሰብሎችና የኃይል መሰረተ ልማቶች ተጎድተዋል ብለዋል። በፕራያግራድ አውራጃ ኃይለኛ ንፋስ የመንደሮችን የኃይል ማስተላለፊያ መስመር ሲበጣጥስ ነዋሪዎች ድንጋጤ እንደፈጠረባቸው ተናግረዋል። አውሎ ንፋሱ በድንገት መጣና በጥቂት ደቂቃዎች ውስጥ ሰማዩ ሙሉ በሙሉ ጨለመ ሲሉ ራም ኪሾር ተናግረዋል። የቆርቆሮ ጣሪያችን በሰማይ ላይ በነፋስ ተወስዶ ነበር፣ ሰዎችም ይሮጣሉ፣ ምሽቱን በሙሉ ዛፎች ሲወድቁ እንሰማ ነበር ብለዋል። በአጎራባች ባሂዶ አውራጃ የሚገኙት ሳቪትሪ ዴቪ ደግሞ እንዳሉት ኃይለኛ ንፋስ ከጭቃ የተሰራ ቤታቸውን እንዳወደመ ገልጸው ቤተሰብ ለጥቂት ከአደጋ እንዳመለጠ ተናግረዋል። ግድግዳዎች በኃይለኛ ነፋስ ምክንያት መንቀጥቀጥ ሲጀምር ወደ ውጭ ሮጠን ወጣን። ከጥቂት ደቂቃዎች በኋላ የቤታችን ጣሪያ ወደቀ። ሌሊቱን በአንድ የዘመድ ቤት ነው ያሳለፍነው ብላለች። የኡታር ፕራዴሽ ዋና ሚኒስትር የሆኑት ዩሪ አዲትያናት ባለስልጣናት በ24 ሰዓታት ውስጥ ለተጎጂዎች የሚያደርጉትን የእርዳታ ሥራ እንዲያከናውኑ ትዕዛዝ ሰጥተዋል። ይህ ማለት ለተጎዱ ቤተሰቦች የወደመ ንብረታቸውን መተኪያ ማቋቋሚያና የአስቸኳይ ጊዜ እርዳታ እንዲሰጡ መመሪያ ተላልፏል። መረጃው የኤቢሲ ኒውስ ነው። የትራምፕ የቻይና ጉብኝት በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ጥላ አጥልቷል ተባለ። ህንድ እያስተናገደችው ያለው ይህ ጉባኤ በአባል ሀገራቱ መካከል ያለው መከፋፈል ጥያቄ እያስነሳባት ይገኛል። ዮሐንስ ተስፋ ተጨማሪ አለው። ህንድ በአብዛኛው ታዳጊና መካከለኛ ኢኮኖሚ ያላቸውን ሀገራት ያቀፈውን የብሪክስን ዓመታዊ የውጭ ጉዳይ ሚኒስትሮች ጉባኤ በዋና ከተማዋ ኒውዴልሂ በማስተናገድ ላይ ትገኛለች። በህንድ የውጭ ጉዳይ ሚኒስትር ሰብሳቢነት ጽናትን፣ ፈጠራን፣ ትብብርንና ዘላቂነትን መገንባት በሚል መሪ ቃል እየተካሄደ ባለው በዚህ ስብሰባ ላይ ከየአቅጣጫው አዎንታዊና አሉታዊ ጥያቄዎች እየተወረወሩ ይገኛሉ። በአሁኑ ወቅት የዓለም አቀፉ ማህበረሰብ ትኩረት በቤጂንግ በሚገኘው የአሜሪካና ቻይና ስብሰባ ላይ ቢያርፍም በኒውዴልሂ ደግሞ ኢራንና ሩሲያን ያካተተ ሌላ የጎንዮሽ ንግግር እየተካሄደ ይገኛል። ይሁን እንጂ ብሪክስ ያን ያህል የተባበረ ክንድ የለውም የሚል ትችት ይቀርብበታል። ለዚህ እንደ ማስረጃ የሚነሳው ደግሞ ከዚህ ቀደም በኢራንና በተባበሩት አረብ ኤሜሬት መካከል የተፈጠረው ዲፕሎማሲያዊ ፍጥጫ ነው። በኢራን ላይ የተከፈተው ጦርነት በዓለም አቀፍ ደረጃ እየናረ የመጣው የነዳጅ ዋጋና የአባላቱ እርስ በርስ የሚጋጩ ፍላጎቶች በህብረት ውስጥ ግልጽ የሆኑ ክፍተቶችን እያሳዩ ነው። በመሆኑም በዚህ ዓለም አቀፉ ውጥረት በበዛበትና ተለዋዋጭ የሀገራት ጥምረቶች ባየሉበት ወቅት ብሪክስ በትክክል ምን አይነት ሚና ሊጫወት ይችላል? በዓለም አቀፉ መድረክ ላይስ ምን አይነት እውነተኛ ተጽዕኖ አለው? የሚለው ጥያቄ በከፍተኛ ደረጃ እየተነሳ ይገኛል። ከሁሉም አስቀድሞ ግን የብዙዎች ትኩረት ያረፈው በኢራንና ሩሲያ ተወካዮች ላይ ነበር። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው አባስ አራክቺ ጋር ከስብሰባው ጎን ለጎን ተወያይተዋል። የሩሲያ ኤምባሲ ባወጣው መግለጫ መሰረት ሁለቱ ሚኒስትሮች በእስራኤልና ዋሽንግተን በኢራን ላይ የተከፈተውን ጦርነት ለማስቆም ከተደረገው የተኩስ አቁም ስምምነት በኋላ እየተደረጉ ስላሉት ድርድሮች መክረዋል። በኋላም ላቭሮቭ ሩሲያ ከዋሽንግተን ጋር ስላላት ዲፕሎማሲያዊ ግንኙነት የሚከተለውን አስተያየት ሰጥተዋል። ፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ውይይት ለመጀመር ላደረጉት ጥረት አድናቆታለን። በሌሎች ሁኔታዎችም ግንኙነት እያደረግን እንገኛለን። የኔ ቢሮም ከሀገሪቱ ውጭ ጉዳይ ሚኒስቴር ጋር ግንኙነት አለው። የሩሲያ ፕሬዚደንት ረዳትም ከፕሬዚደንት ትራምፕ ልዩ መልእክተኛ ጋር ተገናኝተዋል። በዩናይትድ ስቴትስ እና በሩሲያ መካከል እንደ ቴክኖሎጂና ኢነርጂ ባሉ ዘርፎች የጋራ ተጠቃሚነትን የሚያረጋግጡ ታላላቅ ፕሮጀክቶችን ስለማስጀመር በርካታ መልካም ጅማሮች አሉ። ነገር ግን በተግባር እስካሁን ምንም ያለ ነገር
የለም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው በሀገራቸው ላይ የተፈጸመውን ህገወጥ ወረራ የብሪክስ አባል ሀገራት በሙሉ እንዲያወግዙ ጥሪ አቅርበዋል። ኢራን የብሪክስ አባል ሀገራትና ሁሉም ኃላፊነት የሚሰማቸው የዓለም አቀፉ ማህበረሰብ አካላት ዩናይትድ ስቴትስ እና እስራኤል የዓለም አቀፉን ህግ በመጣስ የብሪክስ አባል በሆነችው ኢራን ላይ የፈጸሙትን ህገወጥ ጥቃት በግልጽ እንዲያወግዙ ትጠይቃለች። ዓለም አቀፍ ተቋማት የፖለቲካ መጠቀሚያ እንዳይሆኑ መከላከል፣ ጦርነትን ለማስቆም ተግባራዊ እርምጃ መውሰድና የተባበሩት መንግስታት ቻርተርን የሚጥሱ አካላት ያለመቀጣት ባህልን ማስቆም ያስፈልጋል። ይህ በእንዲህ እንዳለ በአትላንቲክ ካውንስል የደቡብ እስያ ጉዳዮች ከፍተኛ ተመራማሪ የሆኑት ማይክል ኩግልማን የኢራንና የሩሲያ ውጭ ጉዳይ ሚኒስትሮች በህንድ መገኘታቸውና የትራምፕ ወደ ቤጂንግ ማቅናት የአጋጣሚ ጉዳይ መሆኑን ይገልጻሉ። የትራምፕ ስብሰባ ቀደም ብሎ በዓመቱ መጀመሪያ ላይ የታቀደ ቢሆንም መራዘም ይችላል። ታዲያ እነዚህ መሪዎች በተመሳሳይ ጊዜ የተለያየ ቦታ ላይ ለስብሰባ መቀመጣቸው ምን አንድምታ ይኖረዋል? ባለሙያው ምላሽ አላቸው። በእርግጥ እነኚህ መሪዎች በተለይም በአሁኑ ወቅት በዓለም ላይ ተጽዕኖ ፈጣሪ ከሆኑት ውስጥ ጥቂቶቹ ናቸው። በመሆኑም በቤጂንግ በትራምፕና በፕሬዚደንት ሺ መካከል ከፍተኛ ስብሰባ በሚካሄድበት ወቅት ላቭሮቭ እና ሌሎች ከፍተኛ ባለስልጣናት በህንድ መገኘታቸው ከፍተኛ ትርጉም አለው። ማይክል ኩግልማን አክለውም የትራምፕ በዚህ ወቅት ወደ ቻይና መጓዝ ለህንድ ከፍተኛ ስትራቴጂያዊ ኪሳራ ሊያስከትል እንደሚችል በመጠቆም የቻይናው የውጭ ጉዳይ ሚኒስትር በዋሽንግተን ልዑካን ጉብኝት ምክንያት ወደ ኒው ዴልሂ እንዳልሄዱና በአምባሳደሩ እንደተወከሉ ተናግረዋል። ሆኖም ሁለቱ ትልልቅ ጉባኤዎች በተመሳሳይ ጊዜ መካሄዳቸው በዲፕሎማሲው ዓለም ላይ ተጽዕኖ ማሳደሩ አይቀሬ መሆኑን ገልጸዋል። መረጃውን ስናጠናቅር ዶይቼ ቬለን ዋቢ አድርገናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንለውን በድጋሜ የምናቀርብበት ኢሳት ሳምንታዊ በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ከኢሳት ቀሪ መሰናዶዎች ጋር ሰናይ ጊዜ